ጅቡቲ በአፋር ጥቃት ጀመረች። የበረበራ ድል ለኢትዮጵያ ተበሰረ። አቶ ሬድዋን ሞቃዲሾን አወኳት። በምስራቅ አፍሪካ የፖለቲካ ጨዋታ ላይ የተጠበቀ ድንገተኛ እንቅስቃሴ ተመዝግቧል። የአቡዳቢና የሞቃዲሾ ግንኙነት በከፍተኛ ፍንዳታ መቋረጡን ተከትሎ የኢትዮጵያ ደህንነት ቁንጮ የሆኑት አቶ ሬድዋን ሁሴን ከጠቅላይ ሚኒስትር ዶክተር አብይ አህመድ የተላከ ምስጢራዊ ደብዳቤ ይዘው በቪላ ሶማሊያ በድንገት መከሰታቸውም ቀጠናውን ወደ አዲስ እና ሶስት ምዕራፍ አሻግሮታል። ጉዳዩን በዝርዝር እናስደምጣችኋለን። ከጅቡቲ የተሰነዘረ አስደንጋጭ ጥቃት፣ ሰላማዊ የአፋር ሰማይ በድሮን ሚሳኤል ተቀደደ። በኤልዳር ወረዳ ንጹሃን ላይ የወረደው ድንገተኛ ጥቃት የጅቡቲና የኢትዮጵያን ግንኙነት ወደ አደገኛ ምዕራፍ አሻግሮታል። ንጹሃን ዜጎች በገዛ ቀያቸው ደም ሲሳይ ሆነዋል። በአካባቢው በከፍተኛ ድንጋጤና ስጋት ነግሷል። ለመሆኑ ይህ ጥቃት ይሆን ተብሎ የተሰነዘረ የጦርነት ትንኮሳ ነው ወይስ የስህተት እርምጃም? ይህም ሌላኛ አበይት ጉዳያችን ነው። በሌላ ዜናችን ታሪክ ራሷን እየደገመች ሳይሆን አልቀረም። ለዘመናት የታጠረችውና በወደብ እጦት ስትፈተን የቆየችው ኢትዮጵያ አሁን በበርበራ በኩል አዲስ የትንሳኤ በር ከፍታለች። ይህ በታህሳስ 2025 በታላቁ የህንድ እስራኤል ቴክኖሎጂ የጡንቻ ዘንግ የታገዘው ስትራቴጂካዊ ጉዞ ኢትዮጵያ ከአፍሪካ ቀንድ ጂኦፖለቲካዊ እስረኝነት ነፃ የሚያወጣ ታሪካዊ ክስተት ሆኗል። ዝርዝር ዘገባውን ይዘናል። አብራችሁን ቆዩም። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ጀምሩ እያልን ወደ ዝርዝር ዜናዎቹ አለ። የጅቡቲ ድሮን ጥቃት፣ በአፋር ድንበር ላይ የተሰነዘረ አስደንጋጭ ጥቃት። በአፋር ክልል ኤልዳና ወረዳ በሚገኝ ቀጠና ቀበሌ ላይ ንብረትነቱ የጅቡቲ መንግስት የሆነው የውጊያ ድሮን በከፈተው ድንገተኛ እሳት በንጹሃን ኢትዮጵያ ላይ ዘግናኝ የሞት እና የመቁሰል አደጋ ደርሰዋል። በአካባቢው የሚገኙ የዓይን እማኞች ምንጮች እንደገለጹት ከሆነ በዚህ ድሮን ጥቃት የአንዲት ሴት ህይወት ወዲያው ሲያልፍ፣ 3 ወንዶች ደግሞ ለከባድ የአካል ጉዳት ተዳርገዋል። ጥቃቱ የተፈጸመው ማህበረሰቡ ለሰላማዊ የዕለት ተዕለት ተግባሩ በተንቀሳቀሰበት ወቅት መሆኑ ክስተቱን ይበልጥ አሳዛኝ ያደርገዋል። ይህ በኤልዳር ወረዳ የተፈጸመው ጥቃት የመጀመሪያ ለመሆኑ ደግሞ በአካባቢ ነዋሪዎች ላይ ከፍተኛ ስጋትና ድንጋጤ ፈጥሯል። ከወራት በፊት በተመሳሳይ መልኩ በቀብር ስነ ስርዓት ላይ በነበሩ የሃይማኖት አባቶችና አዛውንቶች ላይ ድሮን ጥቃት ተፈጽሞ ከፍተኛ ሰብአዊ ጉዳት መድረሱ ይታወሳል። ተደጋጋሚ የሆነ የመጣው ይህ ድንበር ተሻጋሪ ጥቃት በሁለቱ ሀገራት መካከል ያለውን የዲፕሎማሲያዊ ግንኙነት ወደ ከረረ ወታደራዊ ፍጥጫ ሊቀይረው እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። በኢትዮጵያና በጅቡቲ ድንበር አካባቢ የሚታይ ይህ የወታደራዊ እንቅስቃሴ መጨመር በአካባቢ አዲስ የጦርነት አውድ እየተከፈተ መሆኑን ማሳያ ነው ተብሏል። ጅቡቲ በድንበር አካባቢ የሚታደነው የድሮን ክትትልና ድንገተኛ ጥቃት የታጠቁ ኃይሎችን ለማምጣት የታለመ ነው ብትልም በተደጋጋሚ ሰላማዊ ዜጎች ሰለባ መሆናቸው ግን ከሱ ጥያቄ ውስጥ ከቶታል። በአሁኑ ሰዓት በድንበር አካባቢ ያለው ወታደራዊ ክምችት ከፍተኛ ሁኔታ እየጨመረ ሲሆን የኢትዮጵያ መከላከያ ሰራዊት የሀገሪቱን ሉዓላዊነት፣ የዜጎቹ ደህንነት ለማስጠበቅ ወደ አካባቢ እየመራ መሆኑ ይነገራል። በተለይም በኤልዳርና አካባቢ የሚታዩ የድሮን በረራዎችና ወታደራዊ ትንኮሳዎች የሁለቱ ሀገራት የቆየ ወዳጅነት አደጋ ላይ የሚጥሉ ናቸው። ነዋሪዎች እንደሚሉት ከሆነ ጥቃቱ የተፈጸመባቸው አካባቢዎች ከማናቸው የታጠቁ ኃይል እንቅስቃሴ ነፃ የሆኑና ሰላማዊ አርብቶ አደሮች የሚኖሩባቸው ናቸው። ይህ በእንዲህ እንዳለ ጉዳዩን በተመለከተ እስካሁን ከፌዴራል መንግስት በኩል የተሰጠ ይፋዊ መግለጫ ባይኖርም የአፋር መንግስት ማህበረሰብና የሀገር ውስጥ የሰብአዊ መብቶች ተሟጋቾች በንጹሃን ላይ የሚፈጸመው ይህ የጦር ወንጀል በአስቸኳይ እንዲቆም ድምጻቸው እያሰሙ ይገኛሉ። በቀጣይ ቀናት በአካባቢ የሚኖረው ወታደራዊ እንቅስቃሴና የሁለቱ ሀገራት ዲፕሎማሲያዊ ምላሽ የቀጠናው ወደፊት መሰላ የሚወስን ይሆናል። እርሶስ በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩ እየጋበዝ አሁን በቀጥታ ወደ ቀጣዩ ዜና እንለፍ። ሬድዋን ሁሴን የሞቃዲሾ ተልዕኮ፣ የፈረሰው የዩኤኢ ሶማሊያ ግንኙነትና የኢትዮጵያ ስጋት፣ የምስራቅ አፍሪካ ቀጠናና ፖለቲካዊ ትኩሳት እጅግ በበረታበትና አዳዲስ ጥምረቶች በፈጠሩበት በዚህ ወቅት የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ሬድዋን ሁሴን በትናንትና ዕለት በድንገት ሞቃዲሾ መግባታቸው በዲፕሎማሲያዊ ማህበረሰብ ዘንድ ትልቅ መናገሪያ ሆኗል። ያልተጠበቀ ጉብኝት የተከናወነው ሶማሊያ ከረጅም ጊዜ ወዳጇም ከተባበሩት አረብ ኤምሬት ጋር ያላትን ወታደራዊ የጸጥታና የወደብ ስምምነት በሙሉ ማቋረጣን ካወጀች ከ4 ሰዓታት ባነሰ ጊዜ ውስጥ መሆኑ ጉዳዩ ከወትሮ የሰፋ የደህንነትና የፖለቲካ ስበት እንዳለው አመላካች ነው። ሞቃዲሾ ይህን ጠንካራ እርምጃ የወሰደችው የኤምሬትስ ወታደራዊ አውሮፕላኖች የሶማሊያ አየር ክልል ጥሰው የየመን ተገንጣይ መሪ አይዳሩስ አልዘዋሂድን በበርበራ በኩል በምስጢር አስረግቧል በሚል ሲሆን ይህ ክስተቱ የመጨረሻ ጠብታ ሆኖም ግንኙነቱን አቋርጦታል። አቶ ሬድዋን በቪላ ሶማሊያ ከፕሬዝዳንት ሐሰን ሼህ መሐመድ ጋር በዝግ በቆዩበት ወቅት ከጠቅላይ ሚኒስትር ዶክተር አብይ አህመድ የተላከ ምስጢራዊ ደብዳቤ በእጅ አድርሷል። የደብዳቤው ይዘት በይፋ ባይገለጽም ከውስጥ አዋቂ ምንጮች የወጡ መረጃዎች እንደሚጠቁሙት ከሆነ ኢትዮጵያ በሞቃዲሾና በአቡዳቢ መካከል የተፈጠረውና ከፍተኛ ዲፕሎማሲያዊ ስንጥቅ
ለማካም ዳግም ሽምግልና ሚናዊ ለመጫወት ፍላጎት እንዳላት የሚያሳይ ነው። ኢትዮጵያ እንደ አውሮፓ አቆጣጠር በ2018 በተመሳሳይ መልኩ በሁለቱ ሀገራት መካከል የተከሰተው የነበረው ቀውስ በመፍታት ረገድ ግንባር ቀደም ነበረች። አሁን ላይ ጠቅላይ ሚኒስትር አብይ አህመድ ከአቡዳቢ መሪ ሼህ መሐመድ ቢን ዛይድ ጋር ያላቸውን የጠበቀ ወዳጅነት ተጠቅሞ ሶማሊያ ወደ አዲስ የፖለቲካ መገለልና የቀጠናዊ አለመረጋጋት እንዳታመራ ጣልቃ ለመግባት እየወሰኑ ይመስላል። የአቶ ሬድዋን ጉዞ ሌላኛው እና ዋነኛው አጀንዳ እስራኤል ከጥቂት ሳምንታት በፊት ዲሴምበር 26 2005 ለሶማሊላንድ ሉዓላዊ ሀገርን እውቅና መስጠቷን ተከትሎ የፈጠረው ቀጠናዊ መናወጥ ነው። እስራኤል ይህን እርምጃ የወሰደችው የመጀመሪያ የተባበሩት መንግስታት ድርጅት አባል ሀገር መሆኗ ሞቃዲሾ ክፉኛ ያስቆጣ ሲሆን ክስተቱ ኢትዮጵያና ሶማሊያን በቱርክ አሸማጋይነት እንደ አውሮፓ አቆጣጠር ዲሴምበር 2024 ላይ የደረሱትን ታሪካዊ የአንካራ ስምምነት አደጋ ላይ ሊጥል እንደሚችል ተሰግቷል። በስምምነቱ መሰረት ኢትዮጵያ የሶማሊያ ሉዓላዊነት ለማክበር ቃል የገባች ሲሆን በምላሹ ሶማሊያ ለኢትዮጵያ በሉዓላዊ ግዛቷ ስር የሚሆን የባህር በር ለማመቻቸት ተስማምታ ነበር። ይሁን እንጂ የእስራኤል በሶማሊላንድ በኩል መከሰትና የዩኤኢ በጉዳዩ ላይ ያላትን እጅ ኢትዮጵያ ከሶማሊያ ጋር የጀመረችውን የመግባባት ሂደት እንዳያፈርስባት አዲስ አበባ በእጅጉ አስጉታታል። በአጠቃላይ ኢትዮጵያ በዚህ ጉብኝት ሁለት ወፎችን በአንድ ድንጋይ ለመምታት እያለመች ትመስላለች። አንደኛ የሞቃዲሾና የአቡዳቢ ግንኙነት በማላዘብ ቀጠናዊ ሚዛን መጠበቅ ሲሆን፣ ሁለተኛ እስራኤል በሶማሊላንድ በኩል የምታደርገውን እንቅስቃሴ በአንካራ ስምምነት እና በኢትዮጵያ ባህር በር ፍላጎት ላይ እንቅፋት እንዳይፈጥር ከሶማሊያ ጋር በጋራ የሚሰሩበት የደህንነት ስትራቴጂ መንደፍ ነው። የአቶ ሬድዋን ጉዞ ፍሬ ማፍራት አለማፍራቱ የሚታወቀው በቀጣዮቹ ጥቂት ቀናት ሞቃዲሾ ለአቡዳቢ በምትሰጠው ምላሽና ከኢትዮጵያ ጋር በምትጀምረው አዲስ የጸጥታ ትብብር ይሆናል። አዲሱ የቀይ ባህር ሚዛን የኢትዮጵያ ስትራቴጂካዊ የበላይነት በርበራ። ኢትዮጵያ በታሪካዊ በርበራ ወደብ አማካኝነት የባህር በር ባለቤት ለመሆን የምታደርገው ጥረት በታህሳስ 2005 ከህንድ ጋር በፈጠረችው ስትራቴጂካዊ አጋርነት አዲስ ምዕራፍ ላይ ደርሷል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በአዲስ አበባ ባደረጉት ታሪካዊ ጉብኝት ኢትዮጵያ በጅቡቲ ላይ ያላትን 95% የንግድ ጥገኝነት ለመቀነስና ብሔራዊ ደህንነትን ለማረጋገጥ የሚያስችል የቴክኖሎጂና የመሰረተ ልማት ስምምነት አጽድቋል። ይህ የኢትዮጵያ ስትራቴጂካዊ እንቅስቃሴን እስራኤል ለሶማሊላንድ በሰጠችው እውቅናና በበርበራ ወደብ ላይ በዘረጋችው የዲጂታል ደህንነት አጥር የታገዘ ሲሆን ኢትዮጵያ ከአፍሪካ ቀንድ የጂኦፖለቲካዊ ጫናዎች ነፃ የሚያደርግ ትልቅ እርምጃ ተደርጎ ተወስዷል። በተለይም እስራኤልና ህንድ በሶማሊላንድ ተግባራዊ ያደረጉት ብቃት ከቋሚ ወታደራዊ ቤዝ የማስቀደም ሞዴል ኢትዮጵያ ያላትን ስጋት የበርበራን ኮሪደር እንድትጠቀም ምቹ ሁኔታ ፈጥሯል። እስራኤል በድሮንና በሳተላይት መረጃዎች የባህር በር ላይ ደህንነት ስታረጋግጥ፣ ህንድ ደግሞ በበርበራ ወደብና በኢትዮጵያ መካከል ያለው የመሰረተ ልማት ትስስር በማጠናከር ላይ ትገኛለች። ይህ የህንድና እስራኤል ዘንድ የቻይናና የቱርክን ቀጠናዊ በላይነት ሚዛን መጠበቅ ለኢትዮጵያ አስተማማኝ የኢኮኖሚ ዋስትናና የባህር በር ግንዛቤ አቅም የሚሰጥ ነው። በዚህ ምክንያት የበርበራ ወደብ ለኢትዮጵያ የንግድ ማውጫ ብቻ ሳይሆን የሀገሪቱ ሉዓላዊነትና ስትራቴጂካዊ ተጽዕኖ በቀይ ባህርና በህንድ ውቅያኖስ ላይ የሚያጠናክር ቁልፍ የኃይል ማዕከል ሆኗል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁት ይመስል ነበር። ስለተከታተላችሁን እያመሰገን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን ብለናል።